ልትገዩ ሰው እየጠበቅሽ ነው? ዳግም ነው እንዴት የተባረከ ልጅ መሰለሽ። አስቤዛ ይዞ መጥቶ የጠየቀኝ ቆንጆ ነው። ልዩ ሰው እንደሆንኩኝ ነው የሚሰማኝ። ነሽ እኮ እሰይ ተገኘሽ። የእሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ የእሷ ልጅ አይደለሽም። እና እንዲህ ለቤት ሰራተኛ የቤት ሰራተኛ ስለሆነች ታዲያ ምን ይፈጥራልሽ? አይኔ እያየ እሷን ይሄን ያደርጋታል። እችን ቀን ደግሞ መቼም እንዳረሳ። አቶና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። በስተመጨረሻም እንግዲህ ሰላምን እንደዚህ ማለት በቃ ራሷን እንድትጠላ ራሷን እንዳትወድ ለራሷ ክብር እንዳትሰጥ ራሷን ደግሞ የሰውን ሕይወት አጥፍቻለሁ ብላ እንድታስብና በራሷ ላይም ደግሞ ያላስፈላጊ ነገር እርምጃ እንድትወስድ ሁላ ለማድረግ ያሰበ ይመስላል አቶ በኃይሉ። በዛ ላይ ደግሞ ራሷን ጠልታ ያላትን ንብረት ያላትን ገንዘብ ሁሉ ለአልማዝ ቤተሰቦችም እንድትሰጥ እንዲሁም ደግሞ የአልማዝ ቤተሰብ ነኝ ብሎ ራሱ ወንድሟ ማለት ነው አቶ በኃይሉ ገንዘቧን ለመቀበል የሄደበት ርቀት በጣም ነው የሚያሳዝነው። እናም እንግዲህ ሳሚን በመጠቀም ሳሚን ደውለ አሁኑኑ እንደዚህ በላትኝ ማለትም አንቺ እህቴን ነፍሷን አጥፍተሻል፣ በዛ ላይ ደግሞ ወንድምሽ ጋር ተመካክረሽ እህቴን ከራቅ ወዳለ ቦታ ወስዳችሁ እንደቀበራችኋትም ሰምቻለሁ። ስለዚህ አሁን የምልሽን ያክል ገንዘብ አስገቢ እያለ እንግዲህ በየጊዜው ገንዘቧን ለመበዝበር ማለትም ገንዘቧን ለመውሰድ ማለት ነው አቶ በኃይሉ ቆርጦ ተነስቷል። ለዚህም ደግሞ የራሱ ድምጽ ከሆነ ያው የወንድሟን ድምጽ ምንም እንኳን ቢቀይረውም ስለምታውቅበት ሳሚን እንደ መሳሪያነት ተጠቅሞታል። ምክንያቱ ደግሞ እንግዲህ ያው እንደሚታወቀው ማለት ነው ሳሚ በአቶ በኃይሉ ቁጥጥር ስር ነው። ምክንያቱም አቶ በኃይሉ የሳሚን እናትና አባት አጥፍቶበታል ማለትም አስወግዶበታል። ያ ብቻ አይደለም፣ ያንን አድርጎም ቢበቃው መልካም ነበረ። ያንንም አድርጎ አልበቃው ብሎ አሁን ላይ ደግሞ እንግዲህ ልጁን እያንገላታው ነው። ምን በማድረግ የተለያዩ መረጃዎችን በመያዝ እና በእርግጥ ሁላችንም እንደምናውቀው ሳሚ የሚፈልገው በኃይሉን የሆነ ነገር ለማድረግ ጊዜና ወቅት ነው እየፈለገ ያለው። የሆነች አጋጣሚ ካገኘ ሳሚ በኃይሉን ከመበቀል ወደኋላ እንደማይል በጣም ግልጽ ነው፣ በጣም ማለት ነው። ስለዚህ አሁን ላይ ታዲያ ብሌን ደግሞ እሷ ምንም በማታውቀው ጉዳይ ሳሚ ግን ተነስቶባታል ማለት ነው። አለቃትም እያለ ይገኛል። በተለይ ደግሞ ዳጊና ብሌን ወክ እያደረጉ ነበረ እንደተመለከትነው። እነሱ ተዋደዋል እርስ በርስ ሁላ ያው የኔ ንግስት የኔ ንጉስ እየተባባሉ ነገር ነው። እና እነዚህን ልጆች ደግሞ ለምን ተዋደዱ እያለ ይመስላል እንግዲህ ሳሚ። ምክንያቱም ሳሚ ብሌንን ያፈቅራታል። ስለዚህ ምን አለ ለዳግም አሁን አብረሃት የምታያት ሴት ከጊዜ በኋላ የኔ ሁና አሳያለሁ አለው። ግን ይሄንን ያለው ምን ተማምኖ ነው? እንዴት ተሳስቦት ነው? በዛ ላይ ብሌን የዚህን ያክል ርካሽ ሴት አይደለችም። ዳግም ጋር ሆና እሱ እንድታገኘው አትፈልግም። ያኔ እንደሆነ ሁላችንም እንደምናውቀው ማለት ነው ቃልን ለማናደድ ነው። ለዛ ስደውልልኝ እኮ ቀልዴን ነው ስትለው ቀልድሽን ነው በእኔ ህይወት ላይ ቀልድሽ አሳይሻለሁ ብሎ እንግዲህ ፎክሮባታል ማለት ነው እንደሚታወቀው። ታዲያ አሁን ላይ ብሌን ምንድን ነው ማድረግ ያለባት? ምንስ ልታደርግ አስባለች? በተለይ በዚህ ጉዳይ ላይ በእርግጥ በዛ ሰዓት እንግዲህ ዳጊ ካርድ ልግዛ ብሎ ከሄደ በኋላ ሳሚ ደግሞ መጥቶ ለምንድነው ስልኬን ለምን አላነሳሽም ብሎ ነው እንግዲህ ትልቅ ችግር ሊፈጥር ቆርጦ የተነሳው ማለት ነው። እንግዲህ አሁን ላይ የብሌን መልሷ ምንድነው ስንል አሁንም ቢሆን ይቅርታ በስህተት ነው ደግሞ አንተ አልመሰልከኝም ብላ እንግዲህ የቸኮሌቱንም ሁሉንም ነገር አስታውሳ ይቅርታ ጠይቀዋለች። እሱ ግን ይቅርታዬን መውሰድ ያለብኝ እኔው ራሴ ነኝ፣ እንዴት አድርጌ ደግሞ እንደምወስደው ነው ያውቃለሁ እያለ እየዛተ ይገኛል ማለት ነው። ታዲያ በዚህ ሰዓት ዳጊ በጣም በእውነት ዳጊን ሳላደንቅ አላልፍም። ጀግና ነው፣ ይዞ በጥፊ ነው ያጮለው ማለት ነው። ሳሚን በጥፊ መትቶታል። በጥፊ የመታበት ምክንያት ደግሞ ያው ስለሚገባውም ነው። ሳሚ መመታት ስለሚገባው ነው። ምክንያቱም ንቀት ነው። ዳጊ አብሯት እያለ አንድ ወንድ አብሯት እያለ ሴት ልጅን በዛ መልኩ ማስቆም እንደዚህ ያላስፈላጊ ነገር መናገር አግባብ ስላልሆነ ማለት ነው። እና ሳሚ ትንሽ በዛ አድርጎታል እውነት ለመናገር ማለት ነው። እንግዲህ ወይዘሮ በጣም ያሳዝነው ወይዘሮ ሰላም እንግዲህ ምንም ባላደረገችው ባላጠፋችው ነፍስ አጥፍተሻል ብሎ ወንድሟን ለመወንጀል የሄደበት ርቀት በእውነቱ ያሳዝናል። እና እንግዲህ ወይዘሮ አልማዝ ሁላችንም እንደምናውቀው አለች፣ ምንም አልሆነችም። ነገር ግን
አቶ በኃይሉ ምን አደረገ? አስጠፋት ማለት ነው። በቃ ከዛ እንድትወጣ አደረገ። ከዛ እሱ ወደሚፈልገው ቦታ ማለትም ከከተማ ውጪ እንድትወጣ ነው ያደረገው። ምክንያቱም ከከተማ ውጪ ከወጣች የሚጠይቅ የለም። ሳሚ የሚነቃ አልመሰለውም። በእርግጥ እኮ ይነቃል። ምክንያቱም ወይዘሮ ገነት ይህንን ነገር እሷ ናት የምታፈርጠው። ደስ የሚለው እንግዲህ ዳጊ ደግሞ እናቱ አለች፣ እናቱ እንዳለች አያውቅም። ይህንን ሚስጥር የሚያውቀው ደግሞ የሚያሳዝነው ሳሚና ሳሚ ብቻ ነው። ሳሚና ዳግም ደግሞ በጣም ነው ማለት በቃ በጣም ጸብ እንደሆኑ ሁላችን የምናውቀው ነው። በተለይ አሁን ደግሞ በብሌን የተነሳ እንግዲህ ጸባቸው ሞር ተፏፉሟል ማለት ነው፣ ተባብሷል። ስለዚህ አሁን ላይ እንግዲህ ሳሚና ዳግም ፒስ አይደሉም። ፒስ ቢሆኑና ደግሞ ጸብ ባይኖር በመካከላቸው ከዚህ በፊት እንደምናውቀው በፍሌሹ የተነሳ ነው። አሁን ላይ ደግሞ በብሌን የተነሳ ነው። ምክንያቱም ዳግም እንደወደዳት ሁሉ እንዲሁ ደግሞ ሳሚም ስለወደዳት ማለት ነው። እና እንግዲህ በሁለት በኩል እሱ ጋር ጸብ ነው። ስለዚህ አሁን ላይ ለዳግም እናቱ እንደሆነች ገነት ማንም ሊነግረው አይችልም። ግን የእሷም ውስጧ የእሱም ውስጡ ግን እየተነጋገሩ ይመስላል። ምክንያቱም እሷም እኔ እኮ ልጄን ነው የምትመስለኝ፣ የጠፋሁኝን ከስንት ዓመት በፊት የጠፋኝን ልጄን እኮ ነው የምትመስለኝ እያለች ነው። እሱም እንደዚሁ ደግሞ ምን እያለ ነው? እኔ እኮ ሳገኘት እናቴን ያገኘው ያክል ነው የሚሰማኝ እያለ ነው። እንግዲህ አስቤዛ ይዞ ሄዶ ተመርቋል። ይህንን ያደረገበት ምክንያት በእርግጥ ብሌን ነግረዋለች። ማንም እኮ የላትም ከኔ ውጪ፣ እኔ እኮ ነኝ ልጇም ሁሉ ነገሯ እኔ ነኝ፣ ከኔ ውጭ ማንም የላትም፣ የሚያያትም ምንም የላትም የለም። እና እውነቷን ነው። ደግሞ በዛ ላይ ወላጅ እናቴ የወለደችኝ እናቴ ደግሞ አስቀይማታለች፣ ጥሩ ያልሆነ ቃላቶችን ተናግራታለች። ለዛ ስለከፋት በቃ ራሷን ልታጠፋ ሞከራ አደረገች። እና እኔ ደግሞ እሷን እንዲያስተምራት ብዬ ነው። እኔ ማለት እሷ አንድ ነገር ከሆነች እኔም ራሴን ይቅር እንደማልለው እንድታውቅልኝ ስለፈለኩኝ ነው እንጂ ለሌላ ብዬ አይደለም ብላለች። እና በዚህም እንግዲህ ዳጊም አስተዋይ ነሽ ብሏታል። በእርግጥ ይሄን ያላት በምን ሰዓት ነው? እንግዲህ ራሷን ልታጠፋ ሞከራ አድርጋ እንደነበረ ወይዘሮ ገነት ተናግራለች። ሰላም ቤት መታና በጣም ነው የደነገጠው። እኔን የት ጥለሽኝ ነው ያላት። በቃ እውነት ለመናገር እንደሚፋቀሩ እዛ ጋር ነው በደንብ ያየ ነው። እኔን የት ጥለሽኝ ያላት ማለት ነው። እና በጣም ደስ ይላለኝ አሁን ላይ ያለው ነገር ከሳሚ ውጭ ማለት ነው። ሳሚና በኃይሉ ግን በቃ አስቡት። አሁን የበኃይሉ እቅድ በሳሚ በኩል አድርጎ እያሳካ ነው ያለው ማለት ነው። አቶ በኃይሉ እቅዱም በሙሉ እያሳካ ነው ያለው። ምክንያቱም የእሱ አላማውም እቅዱም አንድና አንድ የታወቀ ነገር ነው። እሱም ምንድነው? የአቶ በኃይሉ እቅድ የሰላም የሆነን ገንዘብ በሙሉ የራሱ ማድረግ፣ የሰላም የሆነ ሁሉ የእሱ እንዲሆን፣ ይሄ ነው የእሱ አላማ። ይሄንን ደግሞ በዛም ብሎ እያስተካከለለት ይገኛል ማለት ነው። ሳሚ በእርግጥ አቶ በኃይሉን ምን ማድረግ ነው የሚፈልገው? ሁላችን እንደምናውቀው ማለት ነው መበቀል ይፈልጋል። እሱን መበቀል የሚፈልገው ነገር ነው። በቃ እሱን መበቀል ይፈልጋል። ግን አሁን ላይ ደግሞ ሳያስበው ደግሞ ጥሩ ነገር እያደረገለት ነው ያለው። ለእሱ ጥሩ ነገር ምን ማለት ነው መሰላችሁ ዶችዬ? ገንዘቧን የእሱ ማድረግ፣ የራሱ ማድረግ። እኔ በዚህ ልክ ግን ወንድም እንደዚህ ሲጨክን እኔ በጣም ነው ማዝነው። እውነቴን ነው የምላችሁ፣ በጣም ያሳዝናል። ማለት ለገንዘብ ብሎ የዚህን ያክል እህቱን የፈለጋት ትሁን የራሷ ጉዳይ ብሎ፣ ዋናው ነገር ግን እሱ ምንድነው ገንዘብ፣ በቃ ገንዘብ ላይ ነው ፎከስ አድርጎ ያለው ማለት ነው። እና ገንዘብ ቀሪ ነው፣ ገንዘብ ኃላፊ ነው የማያልፈው። ግን እውነትን ለመናገር የማያልፈው ምንድነው? ታማኝነት ነው። በእህት ላይ ይህን ያክል ግፉ መስራቱ በጣም ደባሪ ነው። ዞሮ ግን አቶ በኃይሉ እያደረገ ያለው ይህንና አሁን ላይ እቅዱ ተሳክቶለታል የምላችሁ ምክንያቱ ምንድነው? አሁን ሳሚ ሳያስበው ይሁን አስቦበት ዞሮ መጠቀሚያ ሆኗል። አሁን በራሱ ድምፅ አውርቷት ቢሆን ኖሮ ትባንንበት ነበር፣ ትነቃበት ነበረ። በራሱ ድምፅ ቢያወራት እንዴ ጭራሽ ብላ ሁላ ችግር ይፈጠር ነበር። ነገር ግን በራሱ ድምፅ አላወራትም። በጣም ብልጥ ስለሆነ ማለት ነው። በጣም ብልጥ ነው አቶ በኃይሉ። ስለዚህ ሳሚን አሁንም በድጋሚ የራሱ መጠቀሚያ ያድርጎታል። አያችሁት? እናም እንግዲህ ገንዘቧን ሊወሯት ነው የተሰለፉት። ያው እውነት ዞሮ መውጣቱ የማይቀር ነገር ነው። እውነት መውጣቱ የማይቀር ጉዳይ ነው። በነገራችን ላይ እውነት ትመነምናለች እንጂ አትበጠስም። ውሸት ደግሞ ዞሮ ሁሌም ውሸት ነው ማለት ነው ውዶች። ይውልም እንደምላችሁና ሰላምም ልጇ ትክክለኛ ልጇ ብሌን መሆኗን ማወቋ የማይቀር ነገር ነው። አሁን እዚህ ጋር ቃል በጣም እየተጨማለቀች ነው እውነት ለመናገር በጣም እንግዲህ ብሌንን እንዴት እንደምታደርጋት በቃ ብሌንን ቁም አሳሯን ነው የምታበላት፣ ስቃዋን ነው የምታበላትኝ ብሌንን።
ጭራሽ ለምን ወቅት ትሄዳለች ብላ ወዴት ነው የምትሄጂው ነይ ብላ እየሰደበቻት የተቆጣቻት የጮኸችባት ነገር ነገ ጧት እቺ ልጅ እኮ ሰላም ትክክለኛ የእሷ እናት እንደሆነች እና የቃል እናቷ በነገራችን ላይ ታውቃለች ብሌን እሷ የሰላም ልጅ እንደሆነች ነው እንጂ የማታውቀው ቃል የሰላም ልጅ እንዳልሆነች በደንብ ታውቃለች። በጊዜ ሂደት ደግሞ ብሌን ራሷ የሰላም ልጅ እንደሆነች ማወቁ አይቀርም። ለዛም እንግዲህ ብሌን ምን አለቻት? ምነው አንቺ የረሳሁልሽ መሰለሽ እንዴ እኔ ነገሮችን ዝም አልኩኝ ማለት እኮ እኔ ረሳሁት ማለት አይደለም። አልተናገርኩም ማለትኝ ተውኩት ማለት እኮ እኔ ጅሎኛ አይደለም። ግን በቃ ትችሽ ነው። ምነው ሴቶች አታውቂም እንዴ አለቻት። አንዳንድ ሰዎች የሚገርማችሁ ስትተዋቸው ምንም አያውቁም በቃ እና በጣም ይገርማል። እና አሁንም ደግሞ ቃል እንደዛ ነው ያደረገችው። ሲተዋት አታውቅም በቃ ትታት ነው እኮ ኦልሬዲ ብሌን ንቃ ትታት ነው እንጂ ለወይዘሮ ሰላም አይ ልጅሽ አይደለችም፣ ትክክለኛ ልጅሽ አይደለችም፣ ካላመንሽ እንደኔ ያስመርምሪያት ብትላት በሚስጥር ታስመረምራታለች። ጸጉሯን ወስዳ ምን ዛሬ እኮ በተኛችበት ጸጉሯን ቆርጣ ወስዳ ማስመርመር ነው ምን አለው ሌላ ነገር። ግን ብሌን እንደዚህ አድርጋ ማቆራቆስ የሰውን ሰላም መንሳት አትፈልግም። አሁን ላይ ሰላም ደስተኛ ናት ልጄን አገኘው ብላ ስላሰበች። በእርግጥ በአሁኑ ሰዓት ደግሞ ምንም ባላረገችው ግን ነፍስ ያጠፋች ያክል እየተሰማት ያልሞተች ሴትዮን ወንድሟ ማለት ነው እንግዲህ እንደዚህ አድርገሻል ብሎ በወንጀል አስሯታል። በጣም ነው የሚያሳዝነው። እኔ የምለው አቶ በኃይሉና ቃል በጣም ነው የሚገርሙት በእውነት። እና እንግዲህ ወይዘሮ ሰላም ደግሞ እውነቱን ስታውቅ ምን ሊፈጠር ይችላል የሚለው በጣም ከባድ ነገር ነው። ምክንያቱም ወንድሜ ቆይ ምን በድዬ ምን አድርጌ ነው የምትለው እውነት። እናም እንግዲህ ምን አድርገው ነው እና በእርግጥ ሰላም ታሳዝናለች። አስቡት በስደት ብዙ ጊዜ ወንድሞች ማለት ነው ስደት ላሉ ላለን እህቶች ምናምን ብዙም እንትን የላቸውም አይደል ነው ዋይ ጊዜያችንን እድሜያችንን አባክነን ብዙ ነገሮችን አጥፍተን እንደመጣን አያስተውሉትም ይመስለኛል ሳስበው ዝም ብዬ ማለት ነው። እና በጣም ከባድ ነገር ነው እያደረጉ ያሉት። ዞሮ ግን አሁን ላይ ሰላም የጥፋተኝነት ስሜት እየተሰማት ነው። ይሄ ነገር ግን የምታፈራርሰው ማናት ከተባለ ይህንን ነገር የምታውቀው ወይዘሮ ገነት ነች። ወይዘሮ ገነት እንግዲህ የወይዘሮ አልማዝ እህት ጋር ታወራለች። ስለዚህ አሁን ስትመጣ አሳውቂኝ ብላታለች። ስትመጣ አሳውቂኝ ገነት ወደ እናንተ አልመጣችም እንዴ ስትመጣ አሳውቂኝ ብላት ስለነበረ ዞሮ የመታወቀው የማይቀር ነገር ነው ማለት ነው ውዶችዬ። እንግዲህ ያ ሲሆን ደግሞ ታዲያ ቃልም መጋለጡ አይቀርም። በነገራችን ላይ እኮ ወይዘሮ አልማዝ ልታጋልጣት ነበረ ቃልን። ቃል እኮ ናት እኔ ምን አገባኝ ምናምን እያለች ስታወራ ቃል ደግሞ ስለምንድን ነው የምታወሪው አንቺ ዝም በይ ምናምን ብላ ያው እንትን አለቻት እንጂ አቶ በኃይሉ አሁን ሁሉንም ነገር የሚያውቅበት ጊዜ የደረሰ ነገር ነበረ ማለት ነው። እና አሁን ሰላም ግን ምንም ባላጠፋችው ምንም ባላረገችው በዚህ ልክ ወንጀለኛ ያልሆነችውን ሴትዮ ወንጀለኛ እንደሆነች እንዲሰማት ማድረጉ በእውነቱ በጣም እጅጉን ያሳዝናል ማለት ነው ውዶችዬ። እና እስኪ እናንተ ምን ትላላችሁ? በተለይ እንደ በኃይሉ አይነት ወንድም አይበልብንና ቢሆን ምንድን ነው የምናደርገው? በጣም እኮ ነው የሚያሳዝነው እውነት። ግን አሉ በነገራችን ላይ አሉ አይደለም ወንድም እንደው ኧረ ተውት እስቲ በጣም ከባድ ፋሚሊ አሉ። እና እንግዲህ ለሁላችንም ማስተዋልን ያድለን። ብሌን ግን እናቷን ማወቅ አለባት። ሰላም እናቷ መሆኗን ማወቅ አለባት። ሰላም ከዚህ በላይ መጎዳት የለባትም እያላችሁ ኮሜንት ላይ ጻፉ ማለት ነው ውዶችዬ። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ ይዤላችሁ የሚመጣ ይሆናል ተወዳጆች። በእርግጥ ሄለን መምጣት አለባት። የምር ሄለን ትምጣ በሉ እስኪ። ሄለን መጥታ ለወይዘሮ ሰላም ሁሉን ነገር ስለ ቃል መናገር አለባት። የእውነት ሄለን ብትመጣ በቃ ነገር ሁላ ፍርጥርጥ ይል ነበር። በእርግጥ ሄለን የሰማችውን ሚስጥር ብሌንም ሰምተዋለች። ግን ብሌን ጨዋ ልጅ ስለሆነች የሰው ሚስጥር ማባከን ስለማትፈልግ ነው በቃ ትብላ ትጠጣ ትቀመጥ ብላ የተወቻት ቃል ግን እሷ ትታኛለች ብላ መተው አልቻለችም እኮ። ግን እኮ በጣም ነው የሚገርመው የሰው ነገር። የእውነቴን ነው የምላችሁ። እና እንግዲህ ይህን ይመስላል። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ አብረን የምናይ ይሆናል። በቀጣይ ክፍልም ቀጣዩን ሀሳቤን ይዤላችሁ መጣ ይሆናል ወዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። እኔ ተወዳጆች ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ በድጋሚ ባይ ባይ ተወዳጆች።